የሆነ ነገር የሚያደርጉ ነገር የለም። እናቱ ጋር ቁጭ ብለዋል። ከዛን ብር እኔ መላክ አልችልም፣ ብር ወደ ልጆቹ ነው የምላከው። ሄደክ ልጆቹን ስታይ እኮ ቤተሰብም እኮ ሊሰጡክ ይችላሉ። እኔ አሁን ወደ አንተ ከላኩኝ ልጆቹ ዘጋሉ። ልጆቹ አንተ ጋር ቢሆኑ እሺ፣ ግን አይሆንም። ወደ አንተ መላክ ስለማልችል ሄደክ ልጆቹን ተመልከት እዛ አንተ ምናምን አልኩት። ከዛ በቃ መቀዝቀዝ ጀመረ ማለት ነው። መደወሉንም በጣም በቃ ወደዚህ ሲመጣ ሞቅ አድርጎ ይደውል ነበረ። በቃ የኔ ምን እያለ ማለት ነው። ከዛን እኔ ይሄንን ቃል ስነግረው ዘጋኝ ማለት ነው። ዘጋኝ። ወደ 2 ሳምንት ዘግቶ ይመለሳል ደግሞ። ከዛ አገባው እኮ ምናምን ይለኛል ደግሞ የሴት ፎቶ ምናምን እየላከ አገባው እኮ። ከዛ እንዴት ይሆናል ይሄ ነገር? እንዴት እንደዚህ ትለኛለህ ብዬም ወደ ቤተሰብም ወደ እሱ ቤተሰብ ሲስተሩ አለችና እንትን እንደዚህ እያለ ነው። እንዴት ይሆናል? ልጆቹን እዛ አስቀምጦ ሳስተምራቸው ምን ሳይል አለብሳቸውም አበላቸው። እሱ ደግሞ አሁን አቂም አለኝ ሌላ ማኖር ይችላል እያለ ነው ወይ ምናምን ብዬ ስጠይቅ ደግሞ መልሶ ይደውልና ውሸቴን ነው እኔ እኮ አውቄሽ ነው ምናምን ይለኛል። አንቺ ምን እንደምትይ ለመስማት ነው እንጂ እኔ ያላገባውም ይለኛል ደግሞ መልሶ። ከዛ ደግሞ እንደዚህ ለአንድ ሳምንት ያወራና ደግሞ መልሶ ይጠፋል። ከዛ ደግሞ እኔ እኮ በቃ ከሴት ጋር ሆኜ ነው ምናምን ይላል ደግሞ። አስበው እስኪ ትልቅ ሰው እኮ ነው። ቢያንስ 40 ዓመት ይሆናል። እውነቴን ነው የምልህ። በቃ 40 ዓመት ይሆናል። ምንም እኔ ጥሬ ናቸው፣ በጣም ጥሬ ማለት ነው። አሁን እኔ በቃ ካልበሰለ ሰው መቼ ነው የሚበስለው? እስኪ 40 ዓመት ያልበሰለ ወንድ መቼ ነው የሚበስለው? እኔ ምንድነው ይሄ? ምንድነው የተለቀቀው በሀገራችን ላይ ወንዶች ላይ የተለቀቀው መንፈስ አለ ወይ ምንድነው? እኔ በቃ እውነት አስባለሁ ምን ይሁን እያልኩኝ ማለት ነው። አንድ ሰው እንኳን የለም እዚህ የሚወራ የሴት ጉድ ብቻ ነው። በቃ ከልጅ ጋር የተጣላ ቤት ኪራይ ሳይከፍል ልጅ ጥሎበት ሄድ። ምንድነው ይሄ ነገር? ምን እየመጣብን ነው? እስቲ ቆም ብለን እናስብ። በቃ ይሄ እኔ አላቅም ምን ብዬ ላስረዳ አሌክስ፣ እውነት ለመናገር ማለት ነው ውስጤ በጣም ይሰማል። የሴቶችን አሁን እዚህ ላይ መጥቶ ሲናገሩ እኔ አለቅሳለሁ። እግዚአብሔር ምስክሬ ነው ማለት ነው። በጣም ነው የማለቅሰው በሴቶች ላይ የሚደርስን እንትን ስሰማ ማለት ነው። እና በጣም ከባድ ጊዜ ላይ ነው። እና አንተ በዚህ አጋጣሚ በጣም እግዚአብሔር ጸጋውን ያብዛልህ። ወደኋላ አትመለስ። እግዚአብሔር የሰጠክ እውቀትን ደግሞ ለሰው መካፈል ትልቅ ነገር ነው። እውነቴን ነው የምልህ። ገንዘብ ከመስጠት እውቀት ለሰው መካፈል በገንዘብ የማይገኝ ነው። ከአንተ እያገኘን ያለ ነው ማለት ነው እዚህ ላይ ማለት ነው። ለብዙ ሰዎች መፍትሄ የሆንክ ነው እና እግዚአብሔር ከአንተ ጋር ይሁን። በርታ እልሃለሁ። እኔ በቃ ይሄ ነገር በቃ ውስጤ ይመላለሳል። ምን ይሁን እንደዚህ የሚያደርገው? ገንዘብ ስላላኩለት ነው ወይ እንደዚህ የሚሆነው ብዬም አስባለሁ። ግን እንደዛም አይደለም። ብቻ አላቅም ምን እንደምትለኝ አላቅም። አሁን ምንድን ነው የምትፈልገው እንጂ? ምን አልከኝ? ምንድን ነው የምትፈልገው? እኔ የሚፈልገው ሰላም ነው። አሁን ልጆቹን ቢያሳድግ አንድ ነገር ነው አሌክስ። ልጆቹን እኮ ቢያይ ቢመለከት አንድ ነገር ነው። ልጆቹንም ጥሎብኝ ደግሞ ገንዘብ ሲጠይቀኝ እኔ በዚህ ጉዳይ አልተስማማም። ለምን? ልክ ስለማይሆን ማለት ነው። እኔ ልጆቹ እሱ ጋር ቢሆኑ የሰየው ገንዘቡ ወደሱ መላኩ ልጆች የሚያስፈልግ ነገር መላክ ጥሩ ነው። ግን የምትሰማው ነገር በጣም አላቅም። እሺ እድሜሽ ምን ያህል? እኔ 27 ነኝ። እሺ ሚዩት አድርጊና አዳምጪ። አንደኛ ያው ምን አይነት ጊዜ ነው ለሚለው መጥፎ ነገሮች ስለበዙ ጥሩ ነገሮች የሉም ማለት አይደለም። ብዙ ጥሩ ነገሮች ስለማይነገሩ ያው ሰዎች ብዙ ጊዜ የሚገጥሙን ችግሮች፣ ስህተቶች ነው ብዙ ጊዜ የምናንጸባርቀው እንጂ እዚህ ምድር ላይ ክፋት ልጭልጭ ብሎ የሚያብረቀርቀው ጥሩ ነገር ስለሌለ አይደል፣ ፍቅር ስለሌለ አይደል። ምድር ላይ የአዋቂ ሰዎች ዝምታ ነው አላዋቂዎች እንደፈለጉ እንዲሆኑ የሚያደርጋቸው። ፍቅር ያላቸው፣ ሰላም ያላቸው፣ ጥሩ ልብ ያላቸው ሰዎች ዝም ስላሉ ነው ክፋት የሚያስቡና ክፉ ነገር የሚያደርጉ ሰዎች እየገነኑ የሚታዩት ፊት ለፊት እንጂ ምናልባት ፍቅሩ፣ ሰላሙ፣ ጥሩ ነገሩ ቢገን ክፋቱ ምናልባት እችን ታክል ሊሆን ይችላል በመጠን
ግን አንዳንድ ጊዜ ያው ሲነገር እና ፊት ለፊት የምናያቸው የምንሰማቸው ነገሮች ስለበዙ ጥሩ ባሎች የሉም፣ ጥሩ ትዳር የለም፣ ጥሩ ቤተሰብ የለም ማለት አይደለም። የኔነት አለ። አሁን መዳኘት ያለብን እኛ ከገጠመን አንጻር ዙሪያችን ካለው አንጻር ነው መሆን ያለበት። ስለዚህ አሁን አንቺ ባልሽ ጥቅማ ጥቅም ነው የሚፈልገው ከአንቺ፣ ስራ መስራት አይፈልግም። ሌላ አግብቻ ያለው ይልሻል፣ ገንዘብ ትክክለት ይፈልጋል። ስለዚህ ትዳርሽ 50% ነው ያለው ማለት ነው። ወይ ትዳርሽ ሄደዋል፣ ሰውየው ሌላ ግንኙነት ውስጥ ነው ወይ አይታወቅም። ስለዚህ ጭምብሉን እየገለጠ ነው ያለው። ገንዘብ አትላኪለት፣ ለልጆችሽ የሚያስፈልገውን አድርጊ። ልጆቹን በአግባቡ የማያስተዳድር ባል ምን ባል ነው? ስታገቡ መርጣችሁ አግቡ የምለው እኮ ለዛ 10 ጊዜ ለክታችሁ አግቡ። አትፍጠኑ። የሆነ ተፈቃቅራችሁ በጣም ሙድ ውስጥ ከገባችሁና ከዛ ሰው ጋር በጣም ከተቀራረባችሁ መጋባት አለባችሁ ማለት አይደለም። የኔነት ስታገቢው ለልጆችሽም አባት ነው እየመረጥሽ ያለሽው ባል ለማግባት ስትመርጭ። ስለዚህ አየሽ፣ አንቺ አሁን የተሳሳተ ካርድ ስለሰብሽ ይኸው ልጆቹም ጥሩ አባት አጡ። ገብቶሻል? ስለዚህ ገንዘብ አትላኪለት፣ ስራሽን ስሪ። ከዛ ለልጆችሽ የሚያስፈልገውን እያደረግሽ ልክ ሀገርሽ ስትሄጂ ድንገት ሂጂ፣ ለማንም ሳትናገሪ። እሺ ልመጣ ነው ምናምን አትበይ። ልመጣ ነው ካልሽ ሰውየው ተዘጋጅቶ ይጠብቅሻል። ታጥቦ ማለት ነው። እና እንደ ምርጥ ባል የኔ ፍቅር ሊገንዝሽ ማለት ነው። ስንት ነገር ሲያደርግ የከረመ ሰው ሀገር ውስጥ የለሽም፣ የት እንደሚውል አታውቂም። በሽታ ይዞብሽ ይመጣል፣ ብዙ ጣጣ ይዞብሽ ይመጣል። ስለዚህ አንቺ ዝም ብለሽ ተነስተሽ እግርና እጅሽን ይዘሽ ቲኬትሽን ቆርጠሽ ወደ ሀገር ቤት ድንገት ትሄጂና በራን ኳኩተሽ ደህና ዋላችሁ ብለሽ ግቢ። ሰርፕራይዙን ምንም እዛው ታገኘዋለሽ። ከዛ ያኔ ማድረግ ያለብሽን ተወስኝ። ድራማ አይኖርም ማለት ነው። ከድራማ ለመራቅ ይሄንን አድርጊ። እስከዛ ድረስ ግን ከእሱ ጋር ትመላለሽ። ለልጆችሽ ብር ጠይቂ። ጥሩ ዘዴ ልንገርሽ። ያው እሱ ነው ያለኝ ምናምን እንዳትዪ። ብዙ ጠላቶች እየተፈለፈሉ ነው እያሳመፀብን ምናምን ጡረታችንን እያስከለከለን ብለው አንዳንድ ሰዎች በዩዘር አካውንት እያጥረገረጉኝ ነው። መድኃኒቱ እየሰራ መሆኑን እያየው ነው። ስለዚህ እሱም ባለሽን መጥቶ እንዳይሄድብኝ እሱን ያለኝ ሳቲ ብር ጠይቂው ሄደሽ ቀስ ብለሽ ነገ ከነገ ወዲያ አለሳልሰሽ። እኔ የምልህ ቤቢዬ እዚህ አሁን ስራ ፈታ ነው እዚህም ያለው ሁኔታ ምናምን አሰሪዎችም ሌላ ሀገር ሄዱና እስቲ ብር ፈለግ አድርገህ ላክልኝ ቸግሮኝ ነው ስራ እንደጀመርን ከ1-3 ወር በኋላ እንጀምራለን ላክልኝ አፈላልገ ድርሽ አይልም። እንኳን ብር ሊጠይቅሽ የኔ እናት አያውቅሽም። ማለበል ይቅርታ ሁላ ሊልሽ ይችላል ስትደውይ። በዚህ መልኩ ድራሹን እንዲጠፋ ማድረግ ትችያለሽ። እሺ እንደዛ አድርጊ። ተግባባ? አዎ አሌክስ በጣም አመሰግናለሁ። ምረጡ ምናምን ያልከው ነገር ደግሞ ማለት ነው ውጪ ማለት ነው። በጣም ጨዋ እኮ ናቸው። በጣም ጨዋ ማለት ነው። ቤት ሲገቡ ነው ቤት ውስጥ አሁን ስለሱ ብቻ ነገር ነው ናቸው ስትይ፣ ቆይ ይሰማል ናቸው ስትይ ሁሉንም ማጠቃለሽ ነው ያለው። ወንዶችን በአንድ ሙቀጫ ሁሉንም አላጠቃልኩም ማለት በቃ ጨዋ ነበረ ልልክ ነው። በጣም ጨዋ ማለት ነው። እንደዚህ እኔ ብዙ ወንዶች ወደ ህይወት መጥቷል፣ ግን ሁሉም ቶሎ እንደዚህ አብሬንን ምናምን የሚሉ ናቸው ወንዶች ማለት ነው። ጥሩ አይደለም የምትላቸው ቶሎ ቹኩል ምናምን። ይሄ 2 ዓመት በእጮኝነት ማለት አስበው በቃ ረጋ ያለ የተረጋጋ። አሁን ሴቶች እዚህ ላይ የሚያወርቡት ጨዋ እኮ ነው። ምን ወደድኩ ጸባዩን ወደድኩ የሚሉት ማለት ነው። ቤት ውስጥ ሲገባ ከባድ ነው። የውጪ ጸባይና የቤቱ ይለያል። ልልክ ነው ማለት ነው። ሰው እኮ ሸንኮራ አይደለም መጠቅ የምታየው ማለት ነው። ውጪ ሁሉም በቃ አንድ ላይ መኖር ስትጀምር ነው የኔንም ጸባይ ያንተንም ጸባይ ማቆ እንጂ ውጪ ማለት ነው ንጉስ በለው ንጉስ ገባ ካደለ። ቤት ውስጥ ሲገባ ግን የተለያየ ባሪ፣ እኔም የተለያየ ባሪ ይኖረኛል፣ እሱም የተለያየ ከተለያየ ቤት ስለምንመጣ ሴቶች ተጠንቀቁ። ውጪ ይሄ ነው አመሉ። በቃ እንደዚህ ብሎ የሚባል ነገር አላቅም። እኔ በሱ አላምንም። ጨዋ ነው ጸባኑ ወደድኩ ምናምን የሚባለው ነገር የለም። ግን ከቻላችሁ በቤተሰብም በቃ ይሄው በቤተሰብም እየሄድን እኮ እያየን ነው። እኔ ብቻ እግዚአብሔር ልቦና ይስጣቸው። በዚህ አጋጣሚ ለወንዶች ጸሎት ማድረግ ነው፣ ለእንደዚህ አይነት ወንዶች ማለት ነው። ሁሉንም አላጠቃለልኩም አሌክስ። በዚህ አጋጣሚ ይቅርታ ልጠይቅህ። ከመቶ እኮ
25ቱ ጥሩ ነው ወይ ደግሞ 50 እንዳልከው ማለት ነው። እና ሁሉንም አላጠቃለልኩም። በጣም መጥፎች አሉ። እንደዛውም ደግሞ ጥሩ ትዳራቸውንም ልጆቻቸውንም የሚወዱ ወንዶች አሉ። እና እግዚአብሔር ይመልከተን ብቻ። አመሰግናለሁ። እሺ፣ መልካም ተባረክ። እሺ፣ አሜን። ያው ሲንግሎች ይህ ጉዳይ ይመለከተን ይመስለኛል። ያገቡት ሁሉ ይኸው እንደዚህ እያሉ ነው። ስለዚህ ትተነዋል። እሺ ጋይስ፣ ማግባቱ ነው የመጣችሁ። መቼ ነው የምታገበው? አገብተህ ውለድ ምናምን ብላችሁ የምትመርቁኝ ሰዎች ምን አረኳችሁ? ብቻዬን ሰንደል ሰክቼ እንዴት ነው አይታወቅም። ሰንደል ሰክቼ ምላልሄድ እችላለሁ ይታወቃል። ስትመርቁኝ ሌላ መርቃ መርቁኝ ጋይስ። እንዴ እየሰማችሁ እኮ የገቡት ራሱ ይኸው ጨለሉ እንዳለ በቃ ብቻቸውን እያወሩ ነው። እንዴት ነው ነገሩ ጎበዝ? ለማንኛውም በ97 ዓመታችን ለማግባት ወስነናል። እዛ እድሜ ላይ ስንደርስ እናስበታለን። ያኔ ጄኔሬሽኑ ከተቀየረ። እሺ ኮይን ልስጣችሁ እስቲ። ይቅርታ እሷ ገብታ ስለነበረ እሷ እስክትጨርስ ድረስ ነው ሜምበር እንድትሆኑ ማለት ነው። ሜምበራችሁ የጠቆረም ሰዎች ሜምበራችሁን አድሱበት። አንድ ኮይን ነው የሚጠይቀው ሜምበር ለመሆን። ስለዚህ ያላችሁ ሰዎች ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። የሌላችሁ ሰዎች ደግሞ እኔ እሰጣችኋለሁ። ይኸው እዚህ ጋር ሳጥን ይታያችኋል። ሳጥኑ የሚታያችሁ ሰዎች ከ3 ደቂቃ በኋላ መውሰድ ትችላላችሁ። ግን ታብ ላረገ ሰው ነው የሚሰጠው። እሺ ይህን 3 ደቂቃ 1500 ሰዎች ያላችሁ እኩል ብዙ ታብ ላረገ ቀድሞ ስለሚሰጥ ታብ አርጉና ቁጥሩ ሲጨርስ ከላይ ሳጥኑን ስትነኩት ይሰጣችኋል። ከዛ ስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። እሺ እንቀጥል እስቲ። አታምጣው ስለው አምጥቶ ቆለለው እንደሚባለው ነው ነገሩ እየሆነ ያለው። አስቸጋሪ ሆነ እኮ። እሺ ያ ሜምበር ሆኖ የምትችሉ ሰዎች የሌላችሁ ደግሞ ኮይን ያው ከዚህ ውስጥ መውሰድ ትችላላችሁ። እሺ አብዛኞቹ ኔትወርክ አይሰራም ብሎ ነው የሚሽከረከረው። ከኔ ነው ከነሱ። ኔትወርካችሁን አስተካክሉ። እሺ ሳስገባችሁ ቶሎ እንዲያስገባችሁ ማለት እንዲሰራ። እሺ ሄሎ፣ ሰላም ነው? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየህ። ምን እንታዘዝ? ፎሎ ነው። ፎሎ ድምፅሽ ርቋል። ፎሎ ነው የምፈልገው። ምንድን ነው? ከኔ ነው ከእሷም? እስቲ ጮክ በይ። ኤርፎን ነው የምትጠቀሚ? ኧረ አይደለም። እሺ ጮክ በያ። ድምፅሽን ጠረግ አድርጊ። ምንድን ነው? ምን አልሽኝ? እሺ እኔ የምፈልገው ፎሎ ነው። ፎሎ ምን? ፎሎ ያርጉኝ። ለምን ያርጉሽ? እስቲ አንድ ምክንያት ስጫቸው። እኮ ያርጉሻል፣ ግን ለምን ያርጉሽ? ለምሳሌ ዝም ብለህ እኮ ፎሎ አድርገኝ የሆነ ሱቅ ከፍተሻውም ገዢ እንዲመጣ ኑ ግዙኝ አትይ። ምንድን ነው የምትሸጪው ነው ጥያቄው። ገብቶሻል? ምሳሌ ነው እንግዲህ አድርገው ሲያበቁት የሆነ ፎሎ ሲሻሻል የሆነ ነገር ጨምራለሁ እኮ። እንደዚህ የሚባል ነገር ያለ እዚህ ምድር ላይ እኮ ዊን ዊን ነው መሆን ያለበት አይደል? አሁን አንቺ ፎሎ የምትፈልጊ ከሆነ የሆነ ነገር መስራት አለብሽ። ሰዎች አርጉኝ ስላልሽ ፎሎ ዝም ብለው አያረጉሽ የትም ቦታ በማንኛውም ሁኔታ ውስጥ። አሁን እኔም እኮ ግራ ስለገባኝ ነው ፎሎ አልሽኝ። አሁን ውጪ ውረጅ ምናምን ማለቱ እኮ ቀላል ሊሆን ይችላል፣ ግን እስቲ እናወራው። ምን ችግር የለውም እኮ እስቲ ማለት መጠየቅ እኮ ጥሩ ነው። ለምን ያርጉሽ? ምንድን ነው ፍላጎትሽ? የምትፈልጊው መጀመሪያ እኮ ወቂ የኔ ናት። አሁን አንቺ በህይወት ውስጥም እንደዛ እኮ ነው። የትም ስሪ፣ ምንም አይነት ሁኔታ ውስጥ የትም ሀገር ኑሪ፣ ችግር የለውም ለኔ። ግን የምትፈልጊውን አታውቂም በህይወትሽ ውስጥ። ልክ እንደዚህ ነው። የሆነ ነገር በቃ ይምጣ እንጂ ከዛ በኋላ አስብበታለሁ። ለፈጣሪሽም ጸሎት ስታደርጊ እንደዚህ ነው። በእምነትሽ ጸሎት ስታደርጊ ተንበርከከሽ ምንም ነገር ስጠኝ ከመጣ በኋላ አስብበታለሁ ነው የምትይው። የምትፈልጊው ማወቅ እኮ አለብሽ መጀመሪያ። የት ነው የምትደርሺው? መድረሻው ምንድን ነው? ገብቶሻል?
ታክሲ ውስጥ ስትገቢ እዚህ ቦታ ውሰደኝ ብለሽ ነው መድረሻሽን አውቀሽ ነው የምትይዥው። ዝም ብለሽ ታክሲ ውስጥ አትገቢ። ስለዚህ ፎሎ ከሚሰጡሽ ወይም ፎሎ ከሚያደርጉሽ የምነግርሽ ነገር ቁጭ ብለሽ አስቢና ምንድን ነው የምሰራው? ምን ልሰራበት ነው ፎሎ የሚያደርጉኝ? ስለዚህ ልስራና ያርጉኝ። ምንም እኮ ችግር የለውም። ሰርተውሽ ወደውሽ ያርጉሽ። እንደዛ ይሻል። አንድ ሰው ቢያደርግሽ እዚህ ጋር ምንም ጥቅም የለው ለአንቺ፣ ለዛም ሰው ምንም ጥቅም የለው። እሺ ሌላ ቦታ ገብተሽ ጊዜሽ እንዳታባክኝ ብዬ ነው። እሺ እሺ። ፎሎ የምትፈልጉ ሰዎች ጎበዝ፣ እኔ እግዚአብሔር ምስክሬ ነው፣ የኔን ማለት ነው መስጠት ቢቻል እንደዚህ ባከፋፈላችሁ ምንም ጥቅም የለውም ጋይስ። ጀስት የሆነ ሙቭ አርጉ፣ ተራመዱ የሆነ መንገድ። ፎሎውን ተውት፣ ይከተላችኋል። እመኑ፣ ፎሎ ነው የሚከተላችሁ እናንተ እንጂ እናንተ አትከተሉት። እሱ የሆነ ነገር ታርጌት አርጉና የሚጠቅም ነገር ለሰው ቢዝነስ ሊሆን ይችላል፣ ሀሳብ ሊሆን ይችላል፣ እውቀት ሊሆን ይችላል። የሆነ ነገር ስሩበት ቲክቶካችሁ ላይ። አሁን እሷ አውቃ እኮ ሊሆን ይችላል፣ ችግር የለውም። ለእሷ የተናገርነው ነገር ለሌላውም ሰው ሊጠቅም ይችላል። በአንድ ድንጋይ 99 ወፍ ትመታለህ። ሄሎ ሰላም አሌክሱ፣ እንዴት ነህ? ሰላም ነን። እንኳን ደህና መጣሽ። እንኳን ደህና ቆየ። ምን እንታዘዝ? ምክር ፈልጌ ነው የመጣሁት። ንገሪኝ። እሺ አንድ ልጅ ማለቴ አፍቅሬ ነው። አፈቀርሽ? ያው የታባቱ አፍቅሬ እኔ እናቴ ያልተናገረ እንጂ ያላፈቀረ የለም። እሺ ስላልተናገሩ ሁሉም ይዟቸዋል እዚህ ውስጥ። የት ነው የያዘሽ ልክፍቱ? መጀመሪያ ከዛ ጀምረሽ ንገሪኝ። ልክፍቱ በቅርብ ነው የያዘኝ፣ ከ5 ወር ከ6 ወር በፊት እኮ። የት ነበር? እንዴት ነበር? ምን ቦታ? ንገሪኝ። በሰው ነው የተዋወቅነው። ልጁን በአካል አላውቀውም። ማን ያስተዋወቀሽ? አንድ የማውቀው ጓደኛዬ ነው ያስተዋወቀኝ። እሺ ምን ብሎ አስተዋወቀሽ? ሲያስተዋወቅሽ ማለት እንደዚህ እንደ ቀልድ እናወራለን እና ከሱ ጋር ከዛ ትዳር አትፈልጊም ወይ? አንድ ጓደኛ ያለ ቆንጆ ስነ ምግባር ያለው የቤተ ክርስቲያን ልጅ ነው፣ ለሴት ልጅ ክብር ያለው ብሎ ነው ያስተዋወቀኝ። እሺ ከዛ ተዋወቅን። ትንሽ እያወራን ቆየን ከልጁ ጋር። ከትንሽ ጊዜ በኋላ አፈቅርሻለሁ አለኝ ልጁ። እሺ ከተዋወቃችሁ ከምን ያህል ጊዜ በኋላ? እና 1 ወር ምናምን ቢሆነው አፈረጠው። እሺ ከዛ አለኝ ብዙም አልተደረደርኩም። ማለት ይሄኛው ልጅ ብዙ ነገር ስላለኝ እሺ ብዬ ነው የተቀበልኩት። ከዛ እንደዚህ እስከ 4 ወር ምናምን ድረስ በሰላም በፍቅር እያወራን ቆይንና 4 ወር ከሆነ በኋላ ፎቶ ላኪልኝ ይለኛል። ብዙ የተለያየ ፎቶ ላኪልኝ ይለኛል። እልክለታለሁ። ፎቶ ኖርማል ፎቶ ማለት በየቀኑ አንዳንድ ፎቶ ይጠይቀኛል። እሺ ከዛ በመሃል ማለቴ ወንዶች ብዙ ወንዶች የሚፈልጉትን አይነት ፎቶ ላኪልኝ አለኝ። አልክም፣ እኔ ሴት ልጅ ነኝ ክብር አለኝ አልኩት። ምን አይነት ፎቶ? ኖርማል እንደዚህ ሞልቀቃ ምናምን ነገር የሆነ ፎቶ፣ የራቁት ቪዲዮ ፎቶ? እሺ እኔን አታምኝም እንዴ? ለምን አለኝ። ባምንም ባላምንም ሲጀመር ምን ብዬ ነው ፎቶ የምነሳው? እኔ እኮ ክብር ያኔ ሴት ነኝ አልኩት። ከዛ አይ በቃ አንቺ አታምኝም አይሆንም ምናምን አለ። ዝም አልኩት። ያኔ ይቅርታ ግን በክፉ ነገር እንዳታስቢ እንደዚህ እንዳትገምጪኝ ያለኝ። እሺ አልኩት።
ኖርማል ይህንንም አለፍኩትና እናወራለን። ከዛ ከትንሽ ቀናት በኋላ ደግሞ ለራሴ የሆነ ጊዜ እፈልጋለሁ አለኝ። ምን ሆነክ ነው አልኩት። የራሴ ጊዜ ያስፈልገኛል አለኝ። ማለት አናወራም። እሺ ለምን ምን ሆነክ ነው ስለው አይነግረኝም። እሺ ማንነት ንገረኝ እሺ በስነ ስርዓት። ስለራሱ መናገር አይፈልግም፣ ግልጽ ነው ማለት። እሺ ከዛ እንደዚህ ያለን እኔ ማለት ልጁን ወድጄዋለሁ። መጀመሪያ ላይ በጣም ጥሩ ስለነበረ በጣም ነው የምወደው። ግን አሁን ትንሽ ቆይና መለያየት አለብን። በቃ እኔ ለአንቺ ፍቅረኛ መሆን አልችልም፣ ባልሽም መሆን አልችልም። በቃ እኔ አንቺን ደስተኛ ማድረግ ስለማልችል እንለያያለኝ እና እኔ ደግሞ መለያየት አልፈልግም። ምን ትመክረኛለህ? እኔ መለያየት ማትፈልጊው ለምን ነው የወደድሽለት እሱ? እኔ እንጃ መጀመሪያ ላይ በጣም ጥሩ ስነ ምግባር ነበረው። ከትንሽ ጊዜ በኋላ ግን ቅርር አለብኝ። እሺ እኔ ምን አውቃለሁኝ? ምክር ፈልጌ እኮ ነው የመጣሁት። እንዴት ልተወው እሱን መራቅ? በቃ ለአንደኛ መተው ነው ፈልገው እና ምክር እንድትመክረኝ ፈልጋለሁ። ከምክሩ በፊት አንቺ የማታውቂውን ሰው ያላገኘሽውን ሰው ያልጨበጥሽውን ሰው በአካል የማታውቂውን ሰው የቤተ ክርስቲያን ሰው ነው ትዳር ይፈልጋል ተዋወቂው ስትባይ ለምንድን ነው ስልክሽን ሰጥተሽ እንደዚህ አይነት ፕሮሰስ ውስጥ የገባሽ? ምክንያቱም የሆነ ሰው የሆነ አስገዳጅ ምክንያት ሊኖረው ይገባል። ምክንያታዊ መሆን አለብን ለምናደርገው ነገር አለ። ምን ነበር ምክንያትሽ? ማለት ትዳር መያዝ ቶሎ ስለምትፈልጊ ነው? የእድሜሽ ነገር ያሳስብሻል? ምን ነበረ ምክንያትሽ? አይ እንደዚሁ ማለቴ የትዳር የሚሆን ከሆነ እስኪ ልተዋወቅ ብዬ ነው እንጂ እኔማ ምንም ምክንያት የለኝም የምቸኩልበት። ማግባት ግን እፈልጋለሁ። እድሜሽ ምን ያህል? እድሜ 22 ተመለስ። እሺ ሚውት አድርጊ እስቲ ሚውት አድርጊ። ቃሪያ በሚጥሚጣ ሰናፍጭ የሚያስነጥስ ነገር ያለበትን ነው መናወጋሻውን በላብ ይወጣልሻል። አንደኛ 22 ዓመትሽ ላይ ምን ትዳር ላይ አስኬድሽ? ምን ያንጠለጥልሻል እዛ ላይ? ገና ነሽ እኮ 22 ዓመትሽ ተጋብተሽ ምን ልታረጊው ነው? ትዳርስ በፈጣሪ የመጣ ነው እንጂ በጓደኛ የከሌ ሰው ነው ምናምን ብሎ ስላስተዋወቀሽ ለትዳር የሚሆን መስሎሽ ነው? እህቴ እኔ አንድ ነገር ልንገርሽ፣ ሳታገቢ ለምን 30 ዓመት አይሆንሽ? ትክክለኛው ጊዜና ትክክለኛው ሰው ካልመጣ በስተቀር በጭራሽ ልብሽን በር ከፍተሽ ማንም ሰው እንዳታስገቢ። በሙቀት በሞቲቬሽን በአዋራ ማስጨስ በዩ ሂጂበት በዩ ብለው ሰዎች ስለገፋፉሽ እንዳትገቢ። ምናልባት 100 ጊዜ ልታስቢበት ትችያለሽ ለመግባት ትዳር ውስጥ 100 የተለያየ አቅጣጫ ከመወሰንሽ በፊት ኢቭን እንኳን በጣም የምታፈቅሪው ሰው ሆኖ እያልኩሽ በቃ በጣም የሚፈቀር ሰው በጣም ጥሩ ሰው ምናምን ብለሽ የምታስቢው ሰው ህይወትሽ ውስጥ እንኳን ቢኖር ትዳርና ፍቅረኝነት የተለያዩ ጉዳዮች ናቸው። ገብቶሻል? ሚሊዮን ጊዜ አስበሽ አንዴ ነው የምትቆርጭው። ከዛ በኋላ በተሳሳች እንኳን አይቆጭሽ። ምክንያቱም አስበሽበት ነው ነገሩን አመዛዝነሽ በተለያየ አቅጣጫ ዞር ዞር ብለሽ አይተሽ የምትወስኚው። ጭራሽ ሰው ለትዳር ይሆናል ስላለሽ አይደለም ልትገቢ የሚገባው እያልኩሽ። ማንም ሰው ይሁን ሰውየው ራቁትሽን ላኪልኝ የሚል ግለሰብ ፎቶ እሺ እንግዲህ ጉርድን ፎቶ በይው እንደው ለምንም የተነሳሽውን ፎቶ እኮ ፖስትም ታደርጊያለሽ ቲክቶክ ላይም ፌስቡክ ላይም ችግር የለውም። ዓለም ሁሉ ያየዋል እኮ ማንኛውም ፎቶሽን እኮ። ራቁትሽን ላኪልኝ የሚል ወንድ ባል አይሆንም። ራቁትሽን ቢያይሽ እንኳን ጨርቅ ጣል የሚያደርግብሽ ወንድ ነው የሚያስፈልገው፣ ገመናሽን የሚሸፍን። ራቁትሽን ላኪልኝ ሲል እኮ አንቺን እኮ ለአደጋ አጋልጧል ይሄ ሰው። እኛ ለሱ ብትልኪለት ስልኩ ሊሰረቅ ይችላል። ምሳሌ ነው ንግሽ፣ እሱ ጥሩ ሰው ነው እንኳን ብለሽ አሰበ እንበል፣
ሌላኛውን አቅጣጫ ልነግርሽ ነው። ምክንያቱም ብዙዎቻችሁ ምናልባት በቃ እሱ ምንም አያደርገኝም አማምነው ሰው ነው ብላችሁ የምታስቡ ሰዎችም ትኖራላችሁ እዚህ ውስጥ። እሺ እንበልና እሱን ቀይ መብራት አለፍ ነው እንበልና ሰው ስልኩ ሊሰረቅ ይችላል፣ ሰው እጅ ሊገባ ይችላል። ገብቶሻል? ያንቺ ገመና ከዛ ሰው ባለፈ ሌላ ሰው እጅም ሊገባ የሚችልበት እድል 90% ነው። ገብቶሻል? ስለዚህ አንድ ሰው እንዲህ አይነት ፎቶ አንድ ወንድ እንዲህ አይነት ፎቶ ላኪልኝ ሲል ይህንን ሁሉ ማገናዘብ እንኳን አለበት ነው የምልሽ። እሱን እንኳን ሳያገናዘብ የራቁት ፎቶ ላኪልኝ ሲልሽ ሊያርድሽ ነው። መጨረሻ እዛ ጋር የእሱ ባል መሆን አክትሟል። የኔ እህት እዚህ ውስጥ ያላችሁ ሴቶችም እንዲህ አይነት ነገር ከገጠማችሁ ኮምፕሊትሊ ከዛ ህይወት ውጡ። ይሄ እንደውም ጥሩ ምልክት ነው። ትክክለኛ ለትዳር የሚፈልግሽ እውነተኛ ወንድ ራቁትሽን ሆነሽ ልብስ አውልቀሽ ፎቶ ተነስተሽ ላኪልኝ። የራቁት መንፈስ ነው ይሄ። ጂኒ ልክፍትም እኔ ምን እንደሚያስደስታቸው አይገባኝ። አንደኛ ለደስታም አለ ወይ ለስሜታቸውም አይደለም ላኩልኝ የሚሏቸው። ይህንን ተገንዘቡ፣ ልብ በሉ። ለስሜቱ ቢሆንማ ምንም ጉግል ላይ እየደኩ ሊያ ይችላል። ግን እንደዚህ የሚጠይቋችሁ ገንዘብ መስሪያ ሊያደርጓችሁ፣ የገንዘብ ማሽን መጠቀሚያ እንደፈለጉ ሊያዟችሁ፣ ኮንትሮል ለማድረግ እንዲመቻቸው። ገብቶሻል? እስረኛ አርጎሽ እድሜ ልክ ለሱ የቤት ኪራይና ምናምኑን እየገዛሽ የምትኖሪ ሴት ነው የምትሆኚው። አለበዚያ ትናንት ገብታ ተናገረችውን ሰምተሻል? ገንዘብ ላኪ እያለ በዛ እያስፈራራት። ስለዚህ የሚጠይቋችሁ የመጨረሻ ህይወታችሁን ሊያበላሸው ስለሆነ እንደዚህ አይነት ወንድ ከዚህ ሰው ራቂ። እንዴት ልርሳው ምናምን የሚባል ነገር የለም። በቃ የግድ አይሆንሽ። አንደኛ በአካልም አታውቂውም። ሰውየው ባለትዳር ሊሆን ይችላል። የቤተክርስቲያን ሰው ነው ብሎ ነው ያስተዋወቀኛል። እንዲህ አይነት የቤተክርስቲያን እነሰዋለ እንዴ? ስለዚህ አስቢበት። ተግባባ? አዎ አሌክሱ። እና ደግሞ ማለት እንትን ስልክ ተበላሽቶብኛል ብሎኝ ስልክ ገዛና አለኝ ብዬው ነበር እና ነገሮች አልመቻችልኝ ብለው ትንሽ አዘገየሁት። ከዛ ስልክ ባንክ ላይ መለሱብኝ። ማለት ባንክ ላይ ችግር አለ ምናምን ተብሎ ተመለሰ። ከዛ ድጋሚ ላኩት፣ አሁንም ተመለሰ። እንደዚህ አጋጥሞኝ አያውቅም። ማለት ለምን ብዬ ራሴ ስጠይቅ እሱ ደግሞ የውሸትሽን ያታለልሽ ነው አለ። ከዛ አሁን በቃ ውሸትሽን ነው ስላለኝ ለአንደኛም እንደተው ነው ማለት ከህይወቴ ላስወጣው ነው። በቃ አሌክሱ በደንብ ምከረኝ። በጣም በቃ እንት ብር ነው ይላልሽ ብሎኛል። ለሱ አላኩለትም ማለት የላኩለት 40 ሺህ ብር ነበረ፣ ግን ባንኩ መለሰው ወደ እኔ። ችግር አለበት ተብሎ 3 ጊዜ በተደጋጋሚ መለሰው። እነዚህ ወንዶችማ ጋይዘመኑ ተመርቀዋል። ሲወለዱ እጃቸውን ተባብለው ቁጭ ብላ ብላ ሳትለፋ ብላ፣ ሴቶች ዝም ብለው ይውደዱ፣ ያዩ ሴቶች ሁሉ ብር ይላኩል ተብሎ ተመርቋል። ቱቱ ብለው አልሄደም እኮ አሌክሱ እሱ ጋር አልደረሰም። አሁን ይኸውልሽ አይደለም፣ ቆይ ሚዩት አድርጊ። አሁን እኔ ስለሱ ስለ ገንዘቡ መሄድ አለመሄድ አይደለም የማወራው። ኦልሬዲ እኮ አንቺ አድርገሽዋል። ምን አይተሽ ነው ይህንን ለማድረግ 40 ሺህ ብር ስልክ እንዲገዛ ምን ስላደረገ? የየትኛው ባህልነቱ? የአንድ ወር ትውውቅ በጣም እኔ የሆነና ያመለጠን ክትባት አለ። በእርግጠኝነት አምልጦናል የሆነ ነገር። እንዴት ነው ማናስተውለው? ትንሽ እኮ ጭንቅላታችንን ቁጭ ብለን ለምንድን ነው ግን ይህን ነገር ማድረገው ብለን እኮ መጠየቅ እኮ መካሪው ላይ አያስፈልገውም እኮ። ይሄ ትንሽ ከራስ ጋር ቁጭ ብሎ ማድረገው ነገር ግን እንዴት ነው አድቫንቴጁ ዲስአድቫንቴጁ ብለን ብናስብ አይ ቲንክ የሚገለጥልን ይመስለኛል። ስለዚህ 22 ዓመትሽ ነው፣ ገና ልጅ ነሽ። ምክር ከሆነ የምትፈልጊው እኔ መመክርሽ ከእንደዚህ አይነት ከፍቅር ግን ጊዜ ነው የሚያበስልሽ፣ እድሜ ነው የሚያበስልሽ። ገብቶሻል? ስለፈጠንሽ ሁሉ ነገር አይሆንም፣ አይሳካም። ስለዘገየሽም አይቀርብሽም። ይሄ የፈጣሪ ስራ፣ ያንቺ ስራ አይደል። ማግባት አለማግባት፣ ትዳር መያዝ፣ በትዳር ውስጥ የመኖርን ነገር የሚያዘጋጀው ፈጣሪ
በጣም ስለቸኮልሽ። በዚህ አጋጣሚ ከተሳሳተ ሰው ጋር ገብተሽ ከምትሰበሪ ትዳር ውስጥ ከትክክለኛው ሰው ጋር ለመግባት ብትዘገይ ይሻላል። ለምን እስከ 50 ዓመትሽ አትዘገይ? ማን ያገባል? ማን ነው የእድሜንና የህይወትን እስኬል ህግ የሚያወጣው? ማንም። የምትኖሪው በፈጣሪ ሽቅር። ስለዚህ ትዳር የሚባለው ነገር ውስጥ የምትገቢው የፈጣሪ ሀሳብና እቅድ ፕላን ስለሆነ ነው። አለቀ። ትዳር ህይወት ውስጥ ዘር ይተካል፣ ህይወት ይቀጥላል፣ ፈጣሪ ይከብርበታል። እሱን የሚያዘጋጀው እሱ ራሱ ነው። እኔ አያገባኝ። የኔ ስራ አይምሮዬን ለዛ የሚመችን አድርጎ ማዘጋጀት። ገብቶሻል? ጥሩ ሚስት ለመሆን ተዘጋጅ። ልባም ሴት ስለመሆን፣ አስተዋይ ሴት ስለመሆን፣ አርቃ የምታስብ ነገ ባል በህይወቷ ውስጥ ቢመጣ እንዴት አድርጋ አንድል ማድረግ እንደምትችል ስለ ትዳር አኗኗር ከስኬታማ ትዳሮች ጀርባ ያለውን እውነት ለማወቅ መማር፣ እውቀት እያካበትሽ መሄድ፣ ማንበብ። እዚህ ነገር ላይ ያተኮሽ ስራሽን እየስራሽ ገንዘብ እያያሽ ጸሎት እያደረግሽ በመንፈሳዊቶች ማህበራዊቶች ላይ ጎበዝ እየሆንሽ ሲንግል ሆነሽ ራስሽን አጥረሽ ተከብረሽ ከተቀመጥሽ ነገ ትክክለኛው ሰው ልብ ያለው ወንድ በህይወትሽ ሲመጣ ኦልሬዲ የተዘጋጀ ሁኔታ ነው ያለሽበት። የሚገርም ትዳር ይኖርሽ። እዚህም እዛም ስላለን ወይ ስለፈጠንን ስለቸኮልን አይደለም። በጣም ተረጋግተሽ ጊዜ ወስደሽ አንዴ እውነተኛ ትዳር ውስጥ ከገባሽ በቃ እስከ ህይወት ፍጻሜ ደስተኛ ሆነሽ ነው የምትኖሪ። እሱ ላይ አተኩሪ። ስለዚህ ከዛሬ ጀምሮ አሁን ከዚህ ውጪ ስልኩን አጥፊ፣ ዲሌት አድርጊ። እሱ የሚያስታውሱሽን ነገሮች አጠፋፊና 24 ሰዓት ቢዚ ሁኚ፣ እንድትረሺው ማለት ነው። ቢዚ ሁኚ ማለት ለምሳሌ ትተኛለሽ፣ ከእንቅልፍሽ ስትነሺ ስራ ላይ ሁኚ፣ ከስራ ውጪ ከሰዎች ጋር ሁኚ፣ ከጓደኞች ጋር ከቤተሰብ ጋር አውሪ፣ ይህምሽ። ከዛ እንደገና ተኚ። ብቻሽን የምትሆኝበት ሁኔታ አጥፊ። ለምን ብቻሽን ቁጭ ስትይ ነው ስለሱ የምታስቢው፣ ሄደሽ ምጽፊለት ቼክ የምታረጊው። ስለዚህ አይምሮሽን አክሽን ውስጥ አድርጊው፣ ስራ ስጭ ማለት ነው። ስለዚህ ሳታስቢ ይመሻል፣ ትተኛለሽ፣ እንደገና ነገር ሌላ ነገር ውስጥ ትሆኛለሽ። በዚህ ይሄ ድግግሞሽ ወር እንዲህ በተደጋገሚ ህይወትሽን በየቀኑ ኮምፕሊትሊ ትረሺዋለሽ። ተግባባ? አመሰግናለሁ። እግዚአብሔር ይስጥልኝ። እሺ፣ አመሰግናለሁ። 40 ሺህ ብር። እንኳን ደህና ቆያችሁ። ደህና ናችሁ? እግዚአብሔር ይመስገን። ምን እንታዘዝ? እኔ የማስተላልፈው መልእክት እኔም ወደፊት ለሆንበት የምችለውና የመዳም ቅመሞችም አሁን ያሉበት ሁኔታም ያለንበት ሁኔታም ይሆናልና እኔ ወሎዬ ነኝ። ሴትየዋ ደግሞ የራያ ቆቦ ልጅ ናት እና ሆነ ድግስ ቤት ነው የተገናኘ ነው። 8 ሰራተኛ ነን። ከ8 ሰራተኞች 2 ወሎዬና 4 የራያ ቆቦ ልጆችም አሉ እንደዚሁም። እናም ሴትየዋ የ48 ዓመቱ ሴትዮ ናት። በጣም የምታሳዝን፣ ከሁሉም ነገር በላይ ሰውነቷንም ሁሉንም ሲታይ በጣም የተጎሳቆለች ናት። ማታ ልንተኛ አካባቢ እድሜዋ በጣም ገፍቷል። ሁሉ ነገሯ መነሳት መቀመጥ ሁሉ ነው ያቃታትና ስጠይቃት 8 ዓመት ቀለቤትን የሰራሁት እና 8 ዓመት ሙሉ ስኖር አንደኛው ወንድሜን አስተምሬያለሁ፣ አንደኛው ወንድሜ ደግሞ ለራሱ ቤት ሰርቶ እንዲኖር ረድቻለሁኝ አለችኝ። ከዛ በኋላ እሷ ደግሞ እንደዚህ አግብታ እየኖረች እያለ እንደዚሁ በኦንላይን ነው የተዋወቀችውና በ27 ዓመቷ ነው የመጣችው። እዛ ያገባችው ባል ብር ከዚህ ስትልክለት ሌላ ሴት አግብቷል። በኦንላይን ነው የተዋወቁት በሜሴንጀር ማለት ነው። እና በጣም ከጎሳቁላ ምናምን እና ሀገር ለምን አትገቢም? ከ48 ዓመት ማለት እኮ ትልቅ እድሜ ነው። ለምንድን ነው ሀገር የማትገቢው ምናምን ስላት ምንም ገንዘብ የለኝም ማለች። እና በጣም አሳዘነችኝ፣ በጣም ከሚገባው በላይ። እና የመዳም ቅመሞች ስንባል የኛን ህይወት ሳይሆን የምንኖረው የሰው ህይወት እየኖርን ተስፋ። አሁን እቺ ሴትዮ አገር መግባትን ፍላጎት የላትም። ሄዳ የምትወልድበት እድሜ አብቅቷል። እንግዲህ ሴት ልጅ መውለጃ እድሜዋ 45 ዓመት ነው። እሷ 48 ዓመት ማለት ከመውለጃ አመቷ 3 ዓመት ጨምራለች። እና
እኔ ላስተላልፍ የምፈልገው ምናልባት የምትስቁ የምትሉ ህይወት ልትኖር ትችላላችሁ። አብዛኛችን ግን የራሳችንን ህይወት ትተን የሰው ህይወት ነው የምንኖረው። እናም ከምን እንደተረዳሁ ታውቃለህ? ብር ከሌለ ሀገር መግባት እንደሌለ ሁልጊዜ የሰው ገረድ የሰው በታችነት ሆነን እንደምንኖር አሁን እቺ ሴትዮ ለራሷ መኖር ሳይሆን እንትን የምትለው የነገ ህይወቷን እያሰበች ሳይሆን የምትሞትበትን ቀን ብቻ ነው የምትቆጣጠረው። ለምን 48 ዓመት ማለት እንግዲህ የኛ እናቶች ያሉበት የእድሜ ክልል ውስጥ ነው። እና በጣም አሳዝነኝ ከሚገባው በላይ በቃ ውጪ ውረጂ ኒሃባዛ ቀይሪ ምናምን ሲሏት በዛ መነሳት መቀማጥ ሁሉ እያቃታት ለምን አገር አገቢም በቃ ያለሽን ነገር ይዘሽ አገር ግቢ ምናምን ስላት ምንም የለኝም ማች ወንድሜን አስተማርኩ ወንድሜ ከዳኝ አግብቶ ደግሞ ቤት የሰራውን ቤት ስራልኝ ብዬ ቤት ስልክለት ብር ስልክለት ለራሱ ኖረው ከዛም በጣም ሲመረኝ አግብቼ ስኖር ባሌ ሌላ ሰው አገባ እና አንድ ብር የለኝም ማች አንድ ብር ከሚገባው በላይ የምታሳዝነው የፊቷ ቅርጽ ራሱ ፊት አይደለም ተቀይሯል። ፊቷ ማዳት ሙሉ ጥሩባታል። በጣም ነው የምታሳዝነው። ብዙ በባላቸው በኦንላይን በተለይ በኦንላይን ተዋውቀው የሚያገቡ ልጆች አሁን ላይ የራቁት ቪዲዮ ምናምን ይጠየቃሉ። ከራቁትን ቪዲዮ በላይ ደግሞ ብር ልከው በገዛ ቤታቸው ላይ የሰው ህይወት የሚኖርባቸው ምንም የማያውቃትን አግብቶ ይኖራል። እሷ እዚህ አረብ ሀገር እየተንገላታች ብር እየላከች ምናልባት አሁን ከ25 ዓመት በታች ያላችሁ ወይንም እንደዚሁም ከ30 ዓመትን በታች ሊሆን ይችላል። እናም የኔ የማስተላልፈው መልእክት ቢኖረኝ በቃ አላ የአረብ ሀገር ህይወት እንደዚህ በቃ ሁሉንም ነገር የኛን ትተን የሰው ህይወት እንደምንኖር ነው የተረዳሁት። እና በዚህ ላይ ምክር ብትሰጠን በጣም ደስ ይለኛል። ምክንያቱም በቃ እሺ ያው እሷ የነገረቻችሁ እሷ የምትሰራበት ቦታ ያየችው ነገር፣ ስለዚህ የራሷን ህይወት ነው ያየችው እና የነገ መስታወት እንደ መስታወት እዛ ጋር ከተማርሽበት ትምህርት አልበዚያ እንደሷ 48 ዓመት ላይ ስትደርሺ ነው የምትነቂ። ለዚህ ሁልጊዜ የምላችሁ ሁልጊዜ የምንለው እዚህ ቤት የምናወራው ቅድሚያ ለራሳችሁ ተለወጡ፣ ገንዘብ ያዙ፣ ይመርባችሁ፣ ልበሱ፣ ዘንጡ፣ ጥሩን ልበሱ፣ ጥሩን ተመገቡ፣ ጥሩን ያዙ፣ ተዝናኑ፣ እዩት፣ ህይወትን ተለወጡ። እናንተ መጀመሪያ ገንዘብ እያላካችሁ የሆነ ነገር ለሰው መስራት እንደ ሻማ መቅለጥ ሻማና የእናንተ ህይወት አይገናኝም። እንደ ትምህርት እንደ ምሳሌ ትወስዱ ትችላላችሁ እንጂ እንደ ሻማ መቅለጥ ማንም ስለቀለጥሽለት አያመሰግንሽም ወይም ክሬዲት አይሰጥሽም። ስትሞች ረስተውሽ ነው የሚኖሩት። እዚህ ምድር ላይ ለእናንተ ያላችሁት እናንተ ናችሁ። አለቀ። ስለዚህ አሁን የምትወስኑት ውሳኔ ሰውን ቅር ይለዋል። ቅር እያለው ቅራሪ ይጠጣበት። ለማንም ስሜት እናንተ ራሳችሁ የምትገብሩበት ምንም ምክንያት የለም። ስለዚህ ስትኖሩ ገንዘባችሁን ያዙ፣ ተለወጡ። መጀመሪያ ራሳችሁን ከቀየራችሁ በኋላ ለሰው እንኳን ለቤተሰብ ገይስ ለጎረቤት መትረፍ ትችላላችሁ፣ ራሳችሁን ቅድሚያ ከለወጣችሁ። ስለዚህ ወንድሜ እንዲያደርግ ለእህቴ ምናምን እግራላችኋል፣ ስሩ፣ ተለወጡ በሉ። እናንተ የተለያችኋል። ከሀገር ውጭ ብትወጡ እዚህም ስራ ነው፣ ሀገር ቤትም ያለው ሰው ስራ ነው። ልዩነት የለው። በድርሃም ስለተከፈለሽ እዛ ሀገር ያለው ሰው በኢትዮጵያ ብር ስለተከፈለው ልዩነት የለው። ስራ ነው። አንቺ ከውጭ ስለምትኖሪ ብቻ ከዛፍ ላይ ገንዘብ የምትቀነጥሽ የሚመስላቸው ሰዎች አሉ። ስራ፣ አንተም ስራ፣ እኔም ልስራ። ተለወጥ። ከታመመ ታግዣለሽ ሰው። ከዛ ውጭ ይሄን አሉ። እሺ፣ እናመሰግናለን እህቴ። እሺ፣ በጣም አመሰግናለሁ ስለዳምጣችሁኝ። ያው ያየችውን ነው የነገረችን። እሺ፣ ኮይን እሰጣችኋለሁ። ቆይ ትንሽ የመጀመሪያውን ዙር ሰጥቻችኋለሁ፣ ቀጥሎ እሰጣችኋለሁ እንደገና። ሜምበር ሰላም ነው። እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እኔ መልእክት ነበረኝ ልነግርህ የፈለጉት ግን ቀጠሮ አስይዤ እንዳወራህ ነው።
በእኔ ጉዳይ አይደለም በሰው ጉዳይ ነው፣ ግን ላቀርበው ስለፈለኩኝ ነው። ቲክታክ ስለማይጠቀም አልገባንም። መጀመሪያ በውስጥ ነው የሚነገረው መልእክቱ። ፈቃደኛ መሆንና ለመሆን ማለት ትንሽ ፍትህ የሚያስፈልገው ነገር ነው እኮ ለዋቀው። አሁን በግል እኔ ተናግሬያለሁ። በግል ለማውራት ከዚህ ከወጣው ስራ ላይ ነኝ እና መመለስም በጣም ነው የምቸገረው። ያንን ማላረገው ስለማልፈልግ ሳይሆን ብዙ ትዕዛዝ ነው ያለብኝ። እዛ ላይ ነው ፎከስ የማደርገው። ሩጫ ነው በቃ ጊዜ አይኖረኝም እና እዚህ ጋር ግን ተረጋግቼ ስራ ሳልሰራም ነገር ሳላረግ ፎከስ አድርጌ እዚሁ ስለሆነ ያለሁት እዚህ ጋር ብትነግሪን እኛ ምንችለው ከሆነ እንረዳሻለን፣ ማንችለው ከሆነ የሚችል ሰው ካለ ለዛ እንጠቁምሻለን። ለዛ ብናደርግ ጥሩ ይመስለኛል። እሱ ነው ያው የእኔ ጉዳይ አይደለም የሰው ጉዳይ ነው። ግን አውሪልኝና ቀጠሮ ይዤ ሚዲያ እንዲወጣልኝ ፈልጌ ፍትህ ፈልጌ ነበር ስላለች መንገድ እኮ አሁን እኮ ይኸውልሽ እንዲህ አይነት ወንጀል ተፈጽሞበት አንድ ሰው ወይ ጉዳት ደርሶበት ከሆነ ጉዳት እንኳን ያው በባልና ሚስት መሀል ነው እኮ ግን እንትን የሚያስፈልገው አይደለ? ፍትህ ያልሽ ወይም ፍትህ ማለት ያው በቃ ህዝብ እንዲፈርደው የሚፈልግ ሰው አለ አይደለ? ከሰው ሀሳብ የሚፈልግ ትምጣ። ለምን አትመጣም? እዚሁ መታ አሁን በግል ምናምን ከምንለው ጉዳዩ መታ እዚሁ ብዙ ሰው ስላለ እንስማት። ምንሰጣት ሀሳብ የሚጠቅማት ነገር አለ። እንደዛ ነው የፈለገችው። ግን ፈቃደኛ ነው ወይ ስላለችኝ ነው። ያው ምንም ችግር የለም። እሺ ትምጣ። ህግ ላይ ያለ ነገር ስለሆነ ፈቃደኛ ነው ወይ? እኔ ሚዲያ መውጣት ፈልጊያለሁ ማለት በጣም እየታፈንኩኝ ነው ስላለችኝ እስኪ ቆይ ላውራልሽ ብያት ነው። ችግር የለውም ትምጣና እንስማት። እሺ ነገም ሁሌም ስላለው ችግር የለም። ዛሬ አንድ ሰዓት ተኩል ነው የሚቀረን አለው። ዛሬም ነገም ሁሌም አለው። ኤኒዌይስ በዚህ ሰዓት ችግር የለም። እሺ ቴንክ ዩ። እንደ ሀሳብ ያው እንግዲህ ሀሳብ ፈልጋ ከሆነ ምንም ችግር የለም አለን። የምንችለውን ሁሉ ሀሳብ እንሰጣለን። ግን አሁን ይሄ ፍርድ የሚያስፈልገው አሁን አንድ ሰው ወንጀል ከተሰራበት ጥፋት ከተሰራበት ቀጥታ መሄድ ያለበት ወደ ህግ። ቲክቶክ ላይ አይደለም ጋይስ። ቲክቶክ ላይ አዋራ ነው የምታስጨሱት። እኔ ልምከራችሁ፣ ግድ የላችሁ። መጥፎ ምክር አልመክራችሁም። ዞሮ ዞሮ አዋራ ነው የምታስጨሱት። አዋራ ማለት በቃ ኮመንት ላይ ምናምን ሰው ይሰጣል፣ ምናምን ይልሃል፣ ዲዩት ምናምን ኮፒ ሊንክ ምናምን ይደረጋል። ተረሳለህ። እመኑ። እስከዛሬ ቲክቶክ ላይ መጥቶ ወይም ወጥቶ ፍርድ ያገኘ ነገር አይታችሁ ታውቃላችሁ? የሆነ ሰሞን እኮ መነጋገር እኮ ነው የሚሆነው። ቅልጥ ይላል፣ አዋራው ይጨሳል፣ ጉዳዩ ሁሉም ሰው ይቀባበለዋል። ከዛ ሌላ ጉዳይ ደግሞ ሲመጣ ይሄ ይረሳናል። ሌላ ደግሞ ሰው አንተ ልታገኝ የምትችለው ኮመንትና ላይክን ብቻ አቅፈ ትቀመጣለህ። ቀጥታ ግን ወደ ፖሊስ ብትሄድ፣ ህግ ጋር ብትሄድ፣ የምትኖርበት ሀገር ላይ ፖሊስ ስራው ያ የደረሰብን ነገር ተከታትሎ ፍርድ ማሰጠት ነው። ትክክለኛው ነገር እዛ ታገኘዋለህ። ከዛ ውጭ የሆነ ሰሞን ውዥንብር ነው የምትፈጥረው። ያ ደግሞ ለአንተ እንደውም ነገ ይሰብራችኋል። አጭብጭባችሁ የምትቀሩት እንደ ሀሳብ ነው። አሁን እሷ ስለፈጠረ በጣም ቆይተዋል። ግን ደግሞ በህይወቴ ውስጥ ዛሬ ላይ እንድቆጭ ያደረገኝ ነገር በጣም ብዙ ነገሮች አሉ እና ወደ ጉዳይ ስለገባው ይቅርታ። ሰላም ነክ እንዴት ነክ ብያለሁ መሰለኝ ስራ ላይ ስለሆንኩኝ ነው። እና እኔ ታውቃለህ ብዙ ቻሌንጆች ውስጥ አልፌያለሁ። በጣም ብዙ ማለት እንዲህ ብዬ ሚዲያ ላይ እንዳልከው ስታወራ ስም ብቻ ነው የሚሰጥክ። ማለቴ እሷ እንዲህ አልፋለች ነው የሚሉ እንጂ ያንተን ህመም ሊረዱ አይችሉም። በዛ ጫማ ውስጥ ራሱን አያይም አንዳንድ ግለሰቦች ማለት ነውና ምልክ የፈለኩት እኔ እናቴን ያጣኋት የ6 ዓመት ልጅ እያለሁ ኦልሞስት አላቃትም ማለት እችላለሁ። እና ፋዘሬ እና ማዘሬ ተለያይተው ነበርና እሱ አዳማ ነበረ፣ ማዘር ደግሞ ወደ ድሬዳዋ ነበረች። እሷ ስትሞት ወደ ፋዘር ጋር መጣሁ። እኔ ያው እንጀራ እናት ነበረ። በቃ ማለት ያው
ሁሌም አንዴ ቆይ እሺ መጣሽ እንኳን ደህና ቆያችሁ። ምን እንታዘዝ? ትንሽ ምክር ፈልጌ ነበር አሌክስ። እሺ ንገሪኝ። እኔ በጣም ወዶ ልጅ ነበረኝ። እሱም ይወደኛል፣ እኔም እወደዋለሁ። ግን በቤተሰብ ምክንያት ልንገናኝ አልቻልንም እና እንዴት ነበር የተዋወቃችሁት? እና የሀገሬ ልጅ ነው፣ አንድ ሀገር ነው እኮ። አንድ ሀገር ናችሁ። ትውውቁን የጦሱ በፊት ተማሪ እንደነበርን ነው። እሺ ተማሪ እንደነበር 4 ዓመት 5 ዓመት አንድ ላይ ቆይተናል በፍቅር። እሺ ከዛ በመሀል ላይ ለንጋባ ወስነን ቤተሰብ ስናስጠይቅ አይቻልም አሉ። ከዛ እሱ ቤተሰቦችሽን ወይ ምራጭ ወይ እኔ ምራጭ ሲለኝ በቃ እኔ ማለት ወጥቼው ወደ ውጭ መጣሁኝ ማለት ነው። ወደ ውጭ ስመጣ በቃ እንጋባ ሲለኝ አባቴን እሺ አስጠይቅልኝ ሲለው አባቴ ደግሞ በሞት ልጅን አልሰጥም አለ። በመጨረሻ ላይ እኔ እና እሱ ተጋጨን። ከዛ ስራ መስራት የምፈልግ ከሆነ በቃ እኔ ብር አስገባልሃለሁ፣ አንተም እየሰራ እኔም ለስራና ስገባ እንገናኛለን አልኩት። በቃ እንዳልኩት አመንጫ እንጂ ነው እኔ ነኝ ማለት እሱን ማጣት ስለማልፈልግ ማለት ነው። በመሀል መለያየት ቤተሰቦችን ማጣት አልፈልግም፣ እሱንም ማጣት አልፈልግም ማለት እሱም ስራውን እየሰራ ይጠብቀኛል፣ እኔም እገባለሁ ስለማምነው ማለት ነው። እሺ ከዛ በመሀል ላይ ኔትወርክ የለም ነበረ፣ ክፍለ ሀገር ኔትወርክ የለም ነበር። ብር ላስገባለት አካውንት ልኮልኝ ከዛ ስልኩ ስደውለት አይሰራም። ከዛ አክስቴ ነበረች ለሰዎች ብር ላስገባ ብዬ ስለተናገርኩኝ ለአክስቴ ላኩላት ብሩን እሱ እንድታስተላልፍልኝ ማለት ነው። በሱ ብልክለት ወይም ላይ ደርሰው ይችላል ወይም እንትን ብዬ ኔትወርክ ጦርነት ስለነበር ተዘግቶ ነበር። ከዛ አክስቴን ለሆነ ጓደኛ ቤት ልገዛ ነበር አበድሪ ብያት አበድሪ ብላኝ አበደርኳት። ላበድራት ይሄን ብር አስገቢልኝ እናም ብዬ እንደዚህ ሻውጀ ለሱ እንድታስገባልኝ ማለት ነው። ከዛ አክስቴ እንዲያለች ስሙን ስታየው አወቀችውና አላስገባም አለች ብሩን ማለት ነው። በሰዓቱ 150 ሺህ ነው። አላስገባም ስትለኝ በቃ ብለም በእጄ ላይም ብር የለኝም። ምክንያቱም ወደ አባቴ ነው ብር ማስተላልፈው። እኔ ብር ሳስገባ እጄ ላይ ያለኝ ብር ከዚያ ያንን ብር አስገባለት፣ እሷም አላስገባም ማለች። በዛ ግጭት ተፈጠረ። በቃ ምርጫሽን ወይ ቤተሰቦችሽ ምረጫለኝ ወይ እኔ ምረጫለኝ። ቤተሰቦችን መረጥኩኝ። በቃ እሱ አመት ምናምን ቆይቶ አገባ። ተጣላን፣ አገባ። ከዛ እኔም ብቻዬን 1 አመት ቆይቼ አገባሁኝ። እኔም ያኔ ታውቀን በቲክቶክ ላይ ታውቀን አገባሁኝ እኔም ማለት ነው። በቲክቶክ እና ለዚህ በእንትን ላይ በቲክቶክ ደግሞ እንዴት ተዋወቅሽ? በሜሴንጀር ታውቀን ማለት ነው። በኦንላይን በምን በኦንላይን ታውቀን በሜሴንጀር ፌስቡክ ላይ አይዋ። በፊት ልጁን አሁን ያለው ልጅ አልበደለኝም፣ ምንም አላለኝም። ግን በጣም ጥሩ ልጅ ነው። በቃ እውነተኛ ሰው ነው። በጣም በእምነቱም በሁሉም ጠንካራ ነው። አልበደለኝም። ግን ለቤተሰቦች አሳውቄ ኒካ ይዘው ነው የተሳሰሩት። ሂዶ አሳስሯል። በአካል እስካሁን አላየሁትም። እሺ በመጨረሻ መጀመሪያ ላይ ደህና ነበርኩ ልጁ ጋር። አሁን ደግሞ ይሄኛው ልጅ ጋር እኔ ነኝ የተውኩት። በቃ ምንም ያለ አይደለ የባህላዊ ህይወቴን እያስታወስኩኝ እስካሁን ድረስ እንታይ ከኋላኛው ጋር እንትን አላልኩ። የሆነ ሰዓት ስተኛ ትዝ ይለኛል።
የቱ ነው ትዝ የሚልሽ? የድሮ እዚህኛው ጋር መቀጠል አልቻልኩም። 150 ሺህ ብር ሊላክለት የነበረው እሺ እና ምን ትመክረኛለህ? ማለት እዚህኛው ጋር ይሄኛው ይወደኛል፣ ግን እዚህኛው ጋር መቀጠል አልቻልኩም። እኔ በፊት ደህና ነበር፣ ከሆነ ደግሞ በጣም አስጠላኝ። ሱቅ ከፈትሽለት ለዚህኛው? ለኋለኛው አልከፈትኩለት። ማክስቴ ብሩን አላስገባችለት በዛ በብር ምክንያት ነው። አሁን ይሄ የፌስቡክ እሱ ሳውዲ ነው ያለው፣ እዛው ነው ያለው። እኔም ሳውዲ ነኝ፣ እሱም ሳውዲ ነው እኮ። ምን አደረግሽለት? ሱቅ ከፈትሽለት? ሞባይል ገዛሽለት? ምንድን ነው? ምንም ነገር። አትገናኙም? በአካል እንገናኝ ይለኛል፣ ግን እኔ መገናኘት አልፈልግም። ማለት ምንም መስሎ አይታየኝም። ለምን አገባሽው ታዲያ? እንጃ በቃ በሱ ንዴት እኔም እሱ ላናድድ ነበር ያገባሁት። ማለት ተቻኩልኝ። ቤተሰቦችሽ ያውቁታል በደንብ? እንዴት አባትሽ ፈቀዱ? ያኛውን አልፈቅድም ብለው ነበር ብዬ ነው። ይሄኛውን ማለት አክስቴ ጋር አስተዋወቅኳቸው ምናምን። በቃ የስራ ሰው ነው በቃ አይደለ። ይሄኛው በጣም ጎበዝ ልጅ ነው። አክስትሽ ናቸው? ሄደው ቤተሰብና ቤተሰብ ተዋወቁ ሄደው እኮ። አባትሽ የቀድሞውን ሰው ለአግባ ስትይ ሽማግሌ ሲልክ ምናምን ልጄን አልሰጥም ብለው ነበር። አሁን ይሄን በአካል የማያውቁትንም ጭራሽ በፌስቡክ አንቺ የተዋወቅሽውን ሰው ለአግባ ስትይ እንዴት ፈቀዱ አባትሽ? እምቢ ብሎ ነበር። አባቴም ግን አክስቴን እንደዚህ በቃ አክስቴ አሳመነችው። እኔ እሷን አሳመንኳት፣ አባቴን ደግሞ እሷ አሳመነችው። በቃ የባለኛውን እምቢ ብልሃል፣ አሁንም በቃ እንደፈለገች ትሁን ምናምን። እኔ እምቢ ካልክ እንደፈለግኩ እሆናለሁ ብዬው ነበር። ከዛ ይሻለ በቃ እኔ እሷም የሆነ ከሆነ ይሻላለሁ። ለእሷ ብዬ ነው ይሄ በፊተኛውን እምቢ ያልኩት፣ እንደማይሆን አሰለማቅ ነው። በየቀኑ በስልክ የምታወሩት? በየቀኑ ነበር፣ ግን አሁን አላወራውም። ሲደውልም አላነሳለትም። እድሜሽ ምን ያህል ነው? 24 ሲሚው ታርሽ። አሁን እኮ ወረርሽኙ ባህሪውን እየቀየረ መጣ። ወንድ ሁላ ጡረተኛ ሆነ። ሰርቶ መለወጥ ቀርቶ በራስ ማግኘት ቀርቶ ገንዘብ ለማግኘት ሚስት ማግባት የሚል ፕላን ምን ያህል ክፍትን የገባበት ወንዶቹ ጋር በእውነት ማለት እኔ አሁን እንደ ጻድቅ ሆኜ ምናምን አለም እያወራኋችሁ ያሉት፣ ግን አይገርምም? እንዲቆጭ ብላችሁ ስታስቡት ወንዶችም እዚህ ውስጥ ሆናችሁ ትዝብት ነው የምላችሁ። ማለት እንደ ወንድ ፊል ስታደርገው በጣም ነው የሚያሸማቅቀው በእውነት። ወንድ ልጅ ሲንግል ሆኖ የራሱን ህይወት ራሱ ማቃናት አለበት። ኢቭን የቤተሰብ ድጋፍ ሳይኖረው ቤተሰቡ ለምን ሀብታም ለምን አይሆንም? የራሱን ነገር ሰርቶ መያዝ አለበት። የሚኮራው ያኔ፣ አባወራ የሚባለው ያኔ፣ የሚከበረው በሚያገባት ሴት በክብር በቃ የምታከብረው ማለት የሚነግሰው የቤት ራስ የሚሆነው። ከዛ ውጭ በጣም ሆኖ የሚያሸማቅቀው በእውነት ሴት ልጅ አግብታት ገንዘብ ልካለህ ሱቅ ልክፈትለት ምናምን። አንዳንድ ሴቶች ጋር ደግሞ ምን አይነት ልክፍት እንደገባ ባይገባኝም እኔ በግድ ካላረኩል። አሁን አንዳንድ ጊዜ ሴቶቹ ይመስሉኛል እንደውም አስቸጋሪዎቹ፣ ጉሮሮቸውን ይዛችሁ ካላክንልህ የምትሏቸው ይመስለኛል። አሁን ያንቺ ምን ጉድ ነሽ እንዳላጣው በሚል 150 ሺህ ብር ልከሽ ላክስትሽን ላኪለት ስራ ይስራ። አንቺ ገንዘብ ልከሽ ለሰርቶ ሊለወጥበት። አባቱ አንድ የሀብታም ልጅ የሆነ ወንድ አባቱ ሱቅ ከፍቶለት ሊለወጥበት ነው። የሰው ልጅ ራሱ አፈር ከድሜ ግጦ የሰራውን ነገር ነው ዋጋ የሚሰጠው። ገብቶሽ? ስለዚህ ለወንድ ልጅ ገንዘብ ሰጥታችሁት ፍቅሩን አታገኙም፣ አባወራነቱን አታገኙም፣ ባልነቱን አታገኙም። እናቱ ነው የምትመስለው። ትናንት ገብታ የነገረችንን ልጅ ሰምታችኋል። ገንዘብ ስትሰጠው ስትንከባከበው እናቱ መሰለችውና እንደ እናቴ ይሁኝልኛል ሚስት ፍለጋ ሄደ ማለት ነው። ስህተትሽ ምንድን ነው? በ24 ዓመትሽ ውስጥ አሁን ትምህርት ከተማርሽ
ለወንድ ልጅ ወንድ ልጅ አንቺ ሊመራሽ ነው የሚገባው። መሪ ነህ የቤቱ ራስ ነህ ከተባለ በቃ ፈጣሪ የሰጠው ድርሻ ያ ነው። መሪ ያልሆነ ባል አታግቢ። ከአንቺ የሚጠብቅ እጅና እግሩን አጣጥፎ ከቤተሰቡ የሚጠብቅ ወንድ አይጠቅምሽም። አሳልፎ ነው የሚሸጥሽ ነገር። ትምህርት አንድ ይሄ ነው። ትምህርት ሁለት በእልህ ቤት አይገነባም። በእልህ ቤትሽን አታቃጢ። ሰዎች ጠሏችሁ፣ ገፏችሁ፣ በደሏችሁ፣ እልህ ውስጥ አትግቡ። የሆነ ሰውን ለማናደድ መኪና መግዛት፣ የሆነ ሰውን ለማናደድ ልብስ መቀየር፣ የሆነ ሰውን ለማናደድ ጫማ መቀየር፣ የሆነ ሰውን ለማናደድ ስራ መቀየር፣ በምንም አይነት ሁኔታ ውስጥ ለሰዎች እልህ ብላችሁ የምታደርጉት ነገር ገደል ነው የሚከታችሁ። የምትፈልጉ ታይ የሆነ ልጅ ጋር ደወልኩና ምንም አልቸገረኝም ነበር ማለት ነው። በጣም ቸግሮኛል፣ እስቲ የሆነ ብር ካለ ምናምን ስለው የራሱን ስልክ ሸጦ ማለት ነው። ሸጦ ምናምን ስንት ብር ነው የምትፈልጊው አለኝና እኔ ደግሞ ሼም ይዞኝ አይ አግኝቻለሁ ምናምን አመሰግናለሁ አልኩት። እና ያ ልጅ አሁን እኔ ድጋሚ ስልኩን መግዛት አለብኝ ወይስ ምን ላድርግ? ጨነቀኝ ማለት ማርያምን ልጁን ስልኩን ሸጠ የራሱን። ልጁ ማን ነው ሲጀመር? በፊት ኤክስ ነበረ ምናምን። እሺ ከዛ እሱ በቃ በጣም ተጨነቀ ምናምን። እኔማ ሊታዘበው ነበረ። ከዛ ስልኩን አዲስ ነበርና ሽጦ ምናምን ስንት ብር ነው የሚያስፈልግሽ አካውንት ላኪ ምናምን አለኝ። ከዛ እኔ ደግሞ መልሼው አይ በቃ አግኝቻለሁ አመሰግናለሁ ስል በጣም አለቀሰ። እኔ አንቺ እውነት መስሎኝ እኮ ስልክን ሽጬው ምናምን በጣም ወዶ ስልክ ነው ምናምን አለኝና እኔ ሼም ያዘኝ። እሺ ምን ላድርግ ነው? አሁን ኤክስሽ ነው ነበር? አዎ ነበረ ማለት አሁን ቀጠላችሁ ድጋሚ ኤክሱ? አሁን በጣም ነበር የምወደው በፊትና ሁሉ ጊዜ ያለቅሳል። እኔ ማለቅስ ወንድ አይመቸኝም። የሆነ ስልክ ካላነሳው ያለቅሳል ዝም ብሎ ያለቅሳ ቪዲዮ ይሰራል ምናምን ፎቶዬን እንዳጥፎ ያለቅሳል። አሁን እኔ ማለቅስ ወንድ አልወድም። ከዛ አስጠላኝና ተውኩት። በዛም የተጣላችሁት የተለያያችሁት? አልተጣልንም። እኔ በጭራሽ እሱ ማቆ ስልክ ስቼ ሌላ ስልክ ገዞኝና እሱን አውርቼ ስፈልግ ነው በፌክ አካውንት ገብቻ ያለው እሱ ምን እንደሚያደርግ። ከዛ ውጪ በቃ ተውኩት። ምን ነው የሚያስለቅሰው? በቃ አንቺ ስልክ ካላነሳሽ ይጨንቀኛል፣ በቃ ማታ አልተኛም፣ ምሳ አልበላው ምናምን በቃ የማወራው ነገር ያስቀኛል። አዎ እያለቀሰ ምናምን ደግሞ መጠጥ ቤት ይሄዳል። መጠጥ እየጠጣ ቪዲዮ ቀርጻ ምናምን ከዛ ይልክልኛል ማለት ነው። ብዙ ነገር በቃ እንዴት በአካል ነው? መጀመሪያ በቲክቶክ ነበረ። ከዛ በኢንቦክስ ምናምን አወራን። የቲክቶክ ላይ እኮ ፍቅረኛ ያጣሁት እኔ ብቻ ነኝ። ህዝቤ እንዳለ ጥንድ ጥንድ ተያይዛችኋል በደንብ። እሺ ቲክቶክ ኢንቦክስ ላይ ከዛ በቃ በጣም እንደምወደኝ ምናምን ስነግረኝ እኔ ልጁ ሳየው ምናምን ዱንብሽብሽ ቆንጆ ምናምን ነገር ነበረ። ከዛ እኔ ቆንጆ ወንዶች ያው ቶሎ ፍቅር ይዘኛል። ለምን ቆንጆ ነው? አዎ ቆንጆ ነው፣ ያምራል ምናምን። ከዛ እኔም አንዳንዴ ልብስ ስተኩስ ምናምን ያው ፈታ ያልኩ ነው የምተኩሰው ማለት ያስቃል ምናምን፣ ወሬው ያስቃል ምናምን ይመቸኛል። ከዛ ብዙ ሰዓት ያወራ ምናምን እሱ ፍቅር ይዞት ይሁን ምናምን እኔ የሆነ ጊዜ ብር ልኬለት ነበረ ምናምን። ከዛ እኔ ብር ማላክ የሆነ ጊዜ አንተ ቤት ገብቼ በጣም ነበረ እያለቀስኩ አወራሁትና አሁን ማንኝ መላም ብቻዬን ነኝ የምኖረው። በቃ ማለት ሰው ሁሉ ወራቀ ምናምን ብር ማላክ ሳቆም ማንም አይደውልልኝም። ማንም ማርያም ማንም በቃ ባስ ደርስ እንኳን አደረሰሽ ምን ሰው የለም። በቃ ብር አድከም። ከዛ እሱም ብር የሆነ ነገር ሲሰራ ብር ጎደለብኝ ምናምን ስል እና አንተ ኢምቢ ማለት ልማድ ውስጥ እኔም ኢምቢ ሊበልብኝ ኢምቢ የለኝም አልኩት። ስንት ብር ነው መጀመሪያ የላክሽለት? እሱ እንኳን
ብዙ ነው እሱ ወደ 50 ምናምን ይጠጋል። 50 ምን 50 ሺህ ምናምን። ለምን ጉዳይ ብለሽ ነው የላክሽለት? በቃ እሱ እንዲከፋ አልፈልግም። በቃ የሆነ ያሳዝነኛል ምናምን አለ። እሱ ስራ የለው ምናምን ሞተር ነው የሚሰራው። በቃ አየር የለም ይላል ምናምን። ለዛ በቃ እኔ አይዞህ የኔ ውድ በቃ እኔ አለሁልህ አትከፋ ምናምን እያልኩ 20 ሺህ ምናምን እልክለታለሁ ምናምን። ከዛ ስልከው በጣም ደስተኛ ነው። ብር ስልክ ምናምን በቃ ተው። ብር ሳልክ ደግሞ ሲቀር ባህሪው ይቀየራል ምናምን። ከዛ የሆኑ ደግሞ እኔ እሱን ትቻለሁ ምናምን። ይሄ ሁሉም በቃ ከአመታት በፊት ነው የውዱ የተከሰተው ትቻለሁ። ከዛ አሁን ለመታዘብ ኃይል እሱን ዝም ብዬ የሆነ ጊዜ እያወራን የሆነ ነገር እኮ ቸግሮኛል እስቲ ብር አልክ እንደ ምናምን ስለው እሺ ምናምን አላለም። ከዛ ስልኩን ሽጦ ምናምን ሁሉም ነገር ካስተካከለ በኋላ አካውንት ላኪ ስንት አስፈልገሽ ምናምን ስለኝ ደግሞ ስልኩን አይቼም አልመለስኩለትም። ከዛ ሲያጨናንቀኝ 20 ጊዜ ምናምን ነው የሚደውለው። በጣም ነው የሚደውለው ሲደውል። ከዛ አይ በቃ አመሰግናለሁኝ አግኝቻለሁ። ወይኔ አንተ ቤት ሲገባ በጣም ነው የሚያስፈራው ለማለት ኢየሱስ በጣም የሚያስፈራው። ከዛ በቃ ስልኬን ሽጫለሁ እኮ ምናምን ስለኝ እኔ አሁን ምን ላድርግ? አረት ይሄ ጥፋት ነው የኔ ወይስ ጨንቆኝ ነው ጌታን ማለት ስልኩን ድጋሚ ላስገዛው ወይስ ምን ላድርግ? እድሜሽ ምን ያህል ነው? 22 ታፈቅረዋለሽ? አፈቅረው ነበረ አሁን ትቻለሁ። ሚውታርኪ ቃሪያ በሚጥሚጣ ሰናፍጭ ጣል ጣል ያለበትን መርፌ ያቀበለኛል። እዛ ጋ ያለው ፌስቡክ ላይ ለተዋወቅሽ ወንድ 50 ሺህ ብር የኔ እናት ለእናትሽ 5 ሺህ ብር ልከሽ ታውቂያለሽ? እስቲ ቡና ጠጡበት ለበዓልም እስቲ በግ ግዙበት ምናምን ብለሽ ልከሽላቸው ታውቂያለሽ? ፌስቡክ ላይ ቲክቶክ ላይ ለተዋወቅሽ ወንድ 50 ሺህ ብር አባቱ ነሽ እንዴ አንቺ? ስምሽን ባንቺ ያስቀይሯል? የሚያለቅስ ወንድ ትይኛለሽ? የሚያለቅስ እኮ የሚያለቅስ ወንድ ሆኖ አይደል አንጀት ለመብላት ሞተሩንም ሊሸጥ ይችላል። ትቀልጃለሽ እንደ 50 ሺህ ብር ቲክቶክ ላይ አውቀሽው ካላክሽለት ሞተሩንም ሽጦ ቸገረኝ ይሄው የኔ እናት ብሎ ይሰጥሻል። 1 ሚሊዮን አድርጎ ሊቀበልሽ ስለሚችል ስለሚያውቅ ነው። 50 ሺህ ብር ልከሽለት ከነበር ከአሁን በፊት ስልኩን የሸጠው መስዋዕትነት ሊከፍልሽ አይደለም የኔ እናት። የት ያውቅሻል? ወንድ ልጅ ማቃተን ሴት አያፈቅርም አናፈቅርም ብዬ ተናግሬ በቃ አናፈቅርም። እውነቱን ነው የምነግራችሁ። ይሄው እግዚአብሔር ምስክሬ ነው የምላችሁ። በግምትም አይደለም ወይም ሙቀትም ልለቅባችሁ አይደለም። እግዚአብሔር ምስክሬ ብዬ አልዋሻችሁ። ማያውቀውን ወንድ ያላያትን ያልቀረባትን ያላወቃትን ሴት አያፈቅርም። እንደሚያፈቅር ግን ያስመስላል። ቲክቶክ ላይ አውቆሽ አፈቅርኩሽ ካለሽ 99 ነጥብ ምናምን ነጥብ ውሸት ነው። ይህን ያህል የስሜን ያህል እርግጠኛ ሆኜ ልነግርሽ ይችላል። አያፈቅርሽም። የት አውቆሽ ነው የሚያፈቅርሽ? ወንድ ልጅ በአንቺ ፍቅር ለመውደቅ ጊዜ ይወስድበታል። የሚያገባትን ሴት ለመምረጥ መስዋዕትነት የሚከፍልላትን ሴት ለመምረጥ ስነ ልቦናዋን አውቆ ማንነቱ ስብዕናዋ ማርኮት በውበቷ መዝኗት አይደለም በቁንጅናዋ በፀጉሯ በአቋሟ ምናምንማ እሺ ወንድ እኮ ማርኪብሽ ተማርኪብሽ ልሞትልሽ ምናምን እያለ እኮ ይጽፍልሻል። አፍቅሮሽ አይደለም። ይሄና ፍቅር በጣም የተከበረ ጉዳይ። ስለ እውነተኛ ፍቅር ካወራን መስዋዕትነት የሚከፈልበት ጉዳይ። ወንድ ልጅ ደግሞ ካፈቀረ ራሱን አሳልፎ እስኪሰጥሽ ድረስ ሊያፈቅርሽ ይችላል። ልብ በይ፣ ካፈቀረ ነው ያልኩሽ። እውነተኛ ፍቅር ከያዘው በሴት ልጅ ፍቅር ያበዱ ወንዶች አጋጥሟቸው አያውቁም? ለሴት ሲሉ ስንት በረሃ አቋርጠው። አሁን አበበ ተካን ታውቁታላችኋል። ለዘፋኙ ፍቅረኛውን ለማግኘት በበረሃ በባህር ምናምን ሄዷል። እሱን ታሪክ ታውቃላችኋል። በጣም ስለሚያፈቅራት እሷን ለማግኘት አሜሪካ ነው የምትኖረው እሱ። ይህን ታሪክ ታውቁታላችሁ። ወንድ ልጅ ሲያፈቅር ነው ያልኩሽ።
እውነተኛ ፍቅር ከተለከፈ ከሴት ልጅ ቤተሰቡን ይተዋል፣ ሀገሩን ይተዋል፣ ራሱን ይተዋል፣ ይጎሳቆላል፣ ሁሉ ነገሩን ሊተው ይችላል። ግን እንዲህ አይነት ወንዶች ይሄ ፍቅር አይገባቸው፣ አስመሳዮች ናቸው። ቲክቶክ ላይ አውቆሽ አፈቀርኩሽ የሚልሽ የት አውቆሽ ምኑ ገብቶት? ፍቅርን አቅላላችሁ ስለምታዩት ነው። አፈቀርኩሽ በ10 ቀን አፈቀርኩሽ ይልሻል፣ በ1 ወር አፈቀርኩሽ ይልሻል፣ ተመቸሽኝ ይልሻል። ከዛ ተፈቅረሽ ልብሽ ውልቅ ያለ ይመስልሽ። ስለዚህ አናፈቅርም ወንዶች። ስለዚህ አፈቀርኳችሁ የሚሏችሁ ወንዶች 100% እኔ ይኸው የእውነት ጫማ ውስጥ ሆኜ የምነግራችሁ ውሸት ነው፣ ፌክ ነው፣ የእናንተን ልብ ለማግኘት። ስለዚህ 50 ሺህ ብር ላክሽለት ሰው ቸገረኝ ብር አበድረኝ ስትዩ ስልኩን ሸጠ። እንደውም በጣም እንትን ብሎ ቤቱንም አለመሸጡ እጥፍ አድርጎ ስለሚቀበልሽ ማለት ነው። ስለዚህ የኔ እናት አርፈሽ ተቀመጭ። ጭራሽ ስልኩን ልግዛለት ትኛለሽ። ድራማ እየሰራብሽ እኮ የሚያለቅሰው ምናምን በቃ እሱ አፍቅሮሽ ለአንቺ ሲል ሄዶ መጠጥ እየጠጣ ነው። እንደዚህ እንዳትሸወጂ። ለሚሊዮን ሴቶች እንደዛ አድርጎታል። ተመሳሳይ ነው ነገር። ማንንም አትመኝ። ድራማ ጭንብል ነው። ስለዚህ አርፈሽ ስራሽን ስሪ። ከቻልሽ ስልክሽን ቀይሪ። ከኤክስሽ ጋርስ ምን ወደኋላ ተመልሰሽ አስወራሽ? ኤክስ ነው በቃ ተለያይተሻል። በቃ አለቀ። ራሽን አክብሪ የኔ እናት። እድሜሽ 24 ነው አይደል? ብዙ ነገር ከፊትሽ ይጠብቅሻል። ቁም ነገር ላይ አተኩሪ። ስራ፣ ህይወት፣ እውቀት፣ ትዳርና ወንድ ልጅ በህይወትሽ ውስጥ መቶ ቤተሰብ የመመስረት እቅድ ካለሽ ለእግዚአብሔር ስጪው አሳልፈሽ። ጥሩ ሰው ማግኘት በጣም ከባድ ነው በዚህ ጊዜ። በዚህ ዘመን ጥሩ ልብ ያለው ወንድ ማግኘት፣ እግዚአብሔርን የሚፈራ ለሚስቱ ጥላ ከለላ የሚሆን መከታ የሚሆን ቁጭ ብሎ ሚስቱን የማያማ ከሚስቱ ጥቅማጥቅም ከሴት ልጅ ጥቅማጥቅም የማይፈልግ እውነተኛ ንጹህ ልቡን አሳልፎች ሊሰጥ ከአንቺ ጋር ትዳር፣ ልጆች ማፍራት፣ ህይወት፣ እውነት ሳይጎዳሽ ሳያስመስል ጭንብል ሳያደርግ ምንም ክፋት ውስጡ ሳይኖር ያለን ወንድ ማግኘት እመኝ በጣም 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 ከባድ ነው። ምድር ውስጥ ውቅያኖስ ውስጥ ገብተሽ መርፌ ፈልጎ የማግኘት ያህል በጣም ከባድ ነው። ይህንን በራስሽ አትወጪው። ቲክቶክ ላይ አታገኘውም፣ ፌስቡክ ላይ አታገኘውም፣ ብዙ አንድ ስላወራሽ አታገኘውም። እግዚአብሔር ጋር ስለተጠጋሽ ብቻ ነው የምታገኘው። እሱ ሲፈቅድ ብቻ ትክክለኛውን ሰው ይሰጥሻል። እሱ ደግሞ ጊዜ ይፈልጋል። ትክክለኛ ነገር፣ ጥሩ ነገር ጊዜ ይፈልጋል። ታገሽ። በነ ቶሎ ቶሎ ቤትና በነ ሩጫ አይሆንም። ተግባባ? ካስነጠሰሽም ይቅርታ፣ ያው ሰናፍጭ ጣል ጣል ያለበትን ስላልኩ ግልጽ ነው። አሌክስ እና ከሰው ሁሉ ወርቄ አሁን እኔ ብቻኝነት በጣም አንዳንዴ ይከፈኛል። ደግሞ ሰው ከሴት ጓደኛም ከሁሉም ወርቄ ያለ ነው። ምን እንደሚሻለኝ አላውቅም። አንዳንዴ በጣም ይጨንቀኛል። ትፈሪያለሽ? አይ በፊት አልፈራም፣ አሁንማ እየለመድኩ ነው። ሰው ሁሉ በቃ ጥቅም ነው የምፈልገው እና ከሰው ሁሉ ብቻሽን መሆን በጣም ጥሩ ነገር፣ አያስከፋም። እንደውም ብቻቸውን የሆኑ ሰዎች ስማርት ናቸው። እሺ ብቻቸውን የሚጓዙ ሰዎች እኔ ልንገርሽ፣ በዚህ ጊዜ ብቻውን የሚጓዝ ሰው ማግኘት በጣም ቀላል ነገር አለ። ማለት ብቻሽን መሆንሽ ከሌላው የተለየ ያደርግሻል። ሰው ወከባ አለመፍጠር። እኔ ምሳሌ ብጠይቅኝ ብቻዬን መሆን ፈልጌ ነው መሆን። ወከባ አልወድም። ድራማ አይመችም። ይሄ ጀማ ሰብሰብ ብሎ ጓደኛ አብዝቶ ተቀጣጥሮ እንዲ ስራዬ ላይ ነኝ። ከዛ ውጭ ጸሎት ማድረግ ካለብኝ ከፈጣሪ ጋር በራሴ መንገድ ይገናኛለሁ። ብዙ እቅዶች አሉኝ። እንኳን እንደዚህ በሰው መከበብና አዋራ ማስጨስ ጊዜ መኖር ቀርቶ እቅዶችን ለመስራት ራሱ 24 አወር በጣም ትንሽ ሆኖብኛል። ስራ ላይ ከሆንሽ፣ ለውጥ ላይ ከሆንሽ፣ ግብ ካለሽ የኔናት ብቸኝነትሽ ትዝ አይልሽም። እንደውም ሰው የማግኛ ሰዓት ራሱ የለሽም። ከሰው ጋር የማውሪያ ሰዓት ራሱ ቶሎ መሽቶ ነው የሚነጋው። እያንዳንዱ ቀንሽ ውስጥ ሰዓት መድበሽ በዚህ ሰዓት ይህን እሰራለሁ፣ በዚህ ሰዓት ይህን እሰራለሁ፣ በቀኔን ከሰራው በሳምንት ይህን እናሳካለሁ፣ በሳምንት ይህን ከሰራው በወር ይህን እናሳካለሁ። የዓመት የ5 ዓመት እቅድ ይኑርሽ። ሰው ዝም ብሎ መኖር የለበትም የኔናት። እንደ እንስሳ እንኖር። ጭንቅላት የሰጠን ፈጣሪ ከእንስሳ የሚለየን ወይም ፈጣሪ ሲፈጥረን ከእንስሳ እንድንለይ አድርጎ የፈጠረን ህልም ስላለን፣ ግብ ስላለን። እንስሳት ግብ የላቸው፣ ህልም የላቸው። የዛሬን ነው የሚኖሩት። ግብ ካለሽ በየቀኑ ለዛ ምሰሪ ከሆነ ብቸኝነትሽ ትዝ ራሱ አይልሽም። አሜን። እሺ አሌክስ አመሰግናለሁ። በቃ አሁን ብሎክ ላርጓ ስልኩን አሌክሳው አርጊ ብሎክ አርገሽ ሌላ ስራሽ ላይ አተኩሪሽ። ቃቃ ጨዋታ። እሺ ወንድሜ አመሰግናለሁ። ፈጣሪ ይጠብቀን። እሺ
ስልኩን ሲሸጠው ነግሮሻል? ገዢው አውርቶሻል? ስንት እንደሸጠው? ቆዳሽን ሊገፍልሽ ስልኬን ሸጥኩት ብሎ ስላለቀሰ አመንሽ። እንደዚህ አይነት ወንዶች ግን ታድለው የምታደል እኮ ነው ወገን። የተናገራችሁት ሁሉ የምትታመኑ ከሆነ አሁን ስልኬን ሸጥኩት ስላለ አመነችው። አይገርምም? ይህነት እንኳን ለአንቺ ስል ስልኩን ሊሸጥ ቀርቶ ማለት ነው። ቁርሱን አይዘልም እያልኩሽ ነው። ቀለኛ ነሽ። ቲክቶክ ላይ ያወቅሽ ወንድ ለአንቺ ስል ቸገረኝ ስትዩ ስልኩን ሊሸጠልሽ። እውነት እንዴት ያለ የማናውቀው ዘመን ላይ እኛ የማናውቀው ዘመን ላይ ነው የምትኖሪው። በአንዴ እንዴት ነው አንቺ 2026 ላይ ነው አይደል አሁን ያለ ነው። በአንዴ 2050 ላይ ገባሽ። እንዲያው በዛ ዘመን ምን አይነት ሰዎች እንደሚኖሩ አናውቅም። ይታወቃል። ሄሎ ሄሎ፣ ይሰማል? እሺ፣ ካሁን ታወራለሽ ብዬ እኮ ተሳቀቅኩ።